በሰላም ስልጣኑን ብትለቅ ይሻልሃል። ጀነራል ታደሰ ወረደ ከበባ ውስጥ ገቡ። ከባድ ዛቻ ደረሳቸው። የመቀለ መውጫ በሮች በቲዲኤፍ ታጠሩ። ኢትዮ ኤርትራ ድንበር አቅራቢያ ከባድ ውጥረት ውስጥ ገባ። በርካታ የኤርትራ ጦር ወደ ስፍራው እየተንቀሳቀሰ ነው። ብሪታንያ ዜጎቿ ወደ ኤርትራ እንዳይጓዙ አስጠነቀቀች። በትግራይ ክልል እየሆነ ያለው ነገር አሁን አቅጣጫውን እየሳተ ያለ መስሏል። ህወሓት መፈንቅለ መንግስት ከማካሄዱ በፊት ፕሬዝዳንቱ በሰላም ስልጣናቸውን እንዲያስረክቡ ጥሪ አቅርበዋል። እንዳትሞክሩት ሲሉ የነበሩት ጀነራል ታደሰ ወረደ ከህወሓት ቀጥተኛ ጥያቄ ቀርቦላቸዋል። የፕሬዝዳንቱና የፌዴራል መንግስቱ ምላሽስ ምን ይሆን የሚለው ደግሞ እጅግ ትኩረት ስቧል። እንመለከተዋለን። በሌላ መረጃችን ደግሞ በመካከለኛው ምስራቅ ጦርነት ተውጦ የነበረው የኢትዮ ኤርትራ ውጥረት በከፍተኛ ሁኔታ መጨመሩና በኤርትራ በኩል ያለው አስጊ ሁኔታ የሚያመለክት መረጃ ይፋ ሆኗል። ብሪታንያ ዜጎቿ ወደ ኤርትራ እንዳይጓዙ ጥብቅ ማስጠንቀቂያ ሰምታለች። በዝርዝር እንመለከታቸዋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን የህዝብ ወያነ ሓርነት ትግራይ ህወሓት ቃል አቀባይ ለቢቢሲ ተናገሩ። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደር እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን ገልጸዋል። ከቢቢሲ ጋር አጭር ቃለ መጠይቅ ያደረጉት ቃል አቀባዩ የህወሓት ማዕከላዊ ኮሚቴ ከ2 ሳምንት ገደማ በፊት ያስተላለፈውን ውሳኔ በተመለከተ ከተለያዩ አካላት ጋር ውይይት እየተካሄደ እንደሆነ ተናግረዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም በወጣው መግለጫ ከ6 ዓመት በፊት ክልሉ ውስጥ በተደረገ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑን አስታውቀው ነበር። ህወሓት ይህንን ውሳኔ ያስታወቀው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉት ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ ዓመት ካራዘመ ከ2 ሳምንት ገደማ በኋላ ነው። ቃል አቀባዩ ሚካኤል የፌዴራል መንግስት ውሳኔ ያስተላለፈው ህወሓትን ሳያስፈቅድ ሳያማክር ለብቻው ነው ብለዋል። ጀነራል ታደሰ የመጀመሪያ ዓመት ላይ የተሾመው በፕሪቶሪያ ስምምነት መሰረት በወጣው ደንብ ነው። አሁን ግን እርሱ ተጥሶ በ2013 በወጣው ደንብ ነው ብለዋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬዝዳንቱ የስልጣን ዘመን በአንድ ዓመት መራዘሙን ይፋ ባደረገበት የፌስቡክ ልጥፍ ላይ ጠቅሶ የነበረው የትግራይ ጦርነት ከተጀመረ ከወራት በኋላ የወጣውን የጊዜው አስተዳደር ማቋቋሚያ ደንብ ነበር። ይህ ደንብ ከፕሪቶሪያ ስምምነት መፈረም በኋላ አሁን በስራ ላይ ያለውን አስተዳደር ለማቋቋም በወጣው ደንብ ተሽሯል። ቢቢሲ ስለዚህ ጉዳይ ጥያቄ ያቀረበላቸው የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ቢለኔ ስዩም የተሻረው ደንብ የተጠቀሰው በስህተት እንደሆነና እንደሚስተካከል አሳውቀዋል። ከሰዓታት በኋላም የጠቅላይ ሚኒስትር ጽህፈት ቤት የፌስቡክ ገጽ ላይ የወጣ ጽሁፍ ማስተካከያ ተደርጎበት በ2015 የወጣው ደንብ ተጠቅሷል። የጊዜው አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከአንድ ዓመት በፊት ሹመት በተሰጠበት የ2015 ደንብ መሰረት መሆኑን ለቢቢሲ የገለጹት የፕሬስ ሴክሬታሪያት ኃላፊዋ ከዚህ የተነሳ ውሳኔው ህጋዊ መሆኑን ተናግረዋል። የህወሓት ቃል አቀባይ ሚካኤል በበኩላቸው ከ5 ዓመት በፊት በወጣው የቀድሞ ሹመት በመሰጠቱ የፕሪቶሪያ ስምምነት ስለፈረሰ ጊዜው አስተዳደሩ ፈርሷል ባይ ናቸው። ስምምነቱ ያፈረሰው የፌዴራል መንግስት ነው። ሌተር ጀነራል ታደሰን ለብቻው ሹሞ የላከልን የፌዴራል መንግስት ነው። ህወሓት ይህንን አንቀበልም ብሎ ይፋ አድርጓል። ይህ ግልጽ ነው፣ የሚያሻማ ነገር የለም ሲሉ በዚህ ምክንያት የቀድሞ ምክር ቤት እንዲመለስ መወሰኑን ገልጸዋል። አርሚያ 2 ድንበሮችን አጥብቆ በመቆጣጠር ላይ መሆኑንም ፍንጭ ሰጥተዋል። ቃል አቀባዩ ከፌዴራል መንግስት ጋር የሚኖረው ግንኙነት እንዴት ይሆናል የሚለው በቀጣይ የምናይ ይሆናል። እስካሁን ባለው ግንኙነት ግን ጊዜው አስተዳደሩ እየፈረሰ ስለሆነ የነበረን ገመድ ተበጥሷል የሚል ሀሳብ ላይ የምንወስደው ብለዋል። የምክር ቤት የተቋቋመበት ምርጫ በፕሪቶሪያ ስምምነት ውድቅ ስለመደረጉ ጥያቄ የቀረበላቸው ቃል አቀባዩ በዚህ ሀሳብ እንደማይስማሙ ተናግረዋል። በስምምነቱ መሰረት ምርጫው የማይጸና እንዳልተደረገ ይልቁንም ታግዶ መቆየቱን ገልጸዋል። በወቅቱ የተመሰረተው የክልሉ መንግስትም አልፈረሰም ነበር። ጊዜው አስተዳደር የተመሰረተው በድርድር ነው ብለዋል። በድርድሩ የተመረጠው ምክር ቤት ሰስፔንድድ አድርገን ሳይፈርስ እንዲቆይ ያደረግነው ለሰላም ስንል ነው የቆየው። ምርጫው አልተሰረዘም፣ ምክር ቤቱም አልፈረሰም፣ ሆልድ አድርገን ነው የቆየ ነው ብለዋል። የ2 ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያው ስምምነት ለትግራይ ክልል ምክር ቤትና የህዝብ ተወካዮች ምክር ቤት ምርጫ እስከሚደረግ ድረስ በክልሉ አካታች ጊዜያዊ አስተዳደር እንዲቋቋም ደንግጓል። የፌዴሬሽን ምክር ቤት በ2012 ዓ.ም ትግራይ ክልል ውስጥ የተካሄደው ምርጫ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ውሳኔ ያስተላለፈው ድምጽ ከመሰጠቱ አስቀድሞ ነበር። የህወሓት ማዕከላዊ ኮሚቴ ቀድሞው ምክር ቤት እንዲመለስ ውሳኔ ሲያስተላልፍ የተነሳው ሌላኛው ጉዳይ ምርጫው ከተካሄደ 5 ዓመት ማለፉን የሚመለከት የህጋዊነት ጥያቄ ነበር። ስለዚህ ጉዳይ ጥያቄ ቀረበላቸው ቃል አቀባዩ ሚካኤል ህጋዊ ነው ሲሉ ተከራክረዋል። መጀመሪያ የተዋቀረው መንግስት በትንኮሳ በጦርነት እንዲፈርስ ተደርጓል። ወደ ስራም አልገባም ነበር። በአሁኑ ጊዜ ደግሞ ወደዚያ እንመለሳለን ብለን ስናስብ አሁን ምርጫ ማድረግ አንችልም፣ በውሳኔያችን አረጋግጠናል ብለዋል።
እንደ ቃል አቀባዩ ገለጻ አሁን ምርጫ መካሄድ የማይችለው 40% እና ከዚያ በላይ የትግራይ መሬትና የትግራይ ህዝብ ተበትኖ ስላለ ነው። አክሎም በዚህ ሁኔታ እንደ አዲስ መርጠን መንግስት ልናቋቁም ስለማንችል አሁን ያለውን በ2012 የተመረጠው ምክር ቤት ካሸጋገርን በኋላ ህጋዊ መንግስት ከመሰረትን በኋላ የሚመጣውን ነገር ምንድነው የሚሆነው የሚለውን ቀጣይ እናያለን ሲሉ ተናግረዋል። በህወሓት ማዕከላዊ ኮሚቴ ውሳኔ መሰረት ምክር ቤቱ ወደ ስራ እንዲመለስ ከተደረገ በኋላ አዲስ አስፈጻሚ ካቢኔ እንደሚዋቀር ቃል አቀባዩ ገልጸዋል። በተጨማሪም ምክር ቤቱ ፕሬዝዳንት እንደሚመርጥ ተናግረዋል። ውሳኔውን በተመለከተ የሚደረገው ውይይት እንደተጠናቀቀ ይተግባር እንደሚከናወን እስካሁን ግን ቀን አለመወሰኑን ተናግረዋል። ህወሓት ምክር ቤቱ እንዲመለስ መወሰኑን ካስታወቀ በኋላ መግለጫ የሰጡት የጊዜው አስተዳደሩ ፕሬዝዳንት ታደሰ ውሳኔውን ተቃውመውታል። ውሳኔው የፕሪቶሪያ ስምምነትን ውድቅ የሚያደርግ እንደሆነ የተናገሩት ፕሬዝዳንቱ ይህንን እርምጃ ተከትሎ ሊመጣ የሚችለው ጦርነት እንደሚሆን ተናግረዋል። ይህንን ተከትሎም ሌተር ጀነራል ታደሰ እንደ ቀድሞ የጊዜው አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን መዋቅር በኃይል ሊነጠቁ ይችላሉ የሚል ስጋት ተፈጥሯል። ሌተር ጀነራል ታደሰ ስልጣናቸውን በምክር ቤቱ ለሚመረጠው ፕሬዝዳንት ለማስረከብ ተስማምተው እንደሆነ የተጠየቁት የህወሓት ቃል አቀባይ ሚካኤል እርሱን በቀጣይ የምናየው ይሆናል የሚል ምላሽ ሰጥተዋል። በቀጣይ መረጃ በኢትዮጵያና በኤርትራ መካከል ያለው የድንበር ቀጠናን በተመለከተ አዲስ የጸጥታ ማስጠንቀቂያ የተሰጠ ሲሆን ተጓዦች ወደ ድንበር እንዳይጠጉ የሚል ጥብቅ መልእክት ተላልፏል። የእንግሊዝ ውጭ ጉዳይ ሚኒስቴር ባወጣው የደህንነት ሪፖርት መሰረት በሁለቱ ሀገራት አዋሳኝ አካባቢዎች ላይ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ይህ የሪፖርት መረጃ እንደሚያመለክተው ሁኔታዎች ባልተጠበቀ ሁኔታ ሊቀያየሩ ስለሚችሉ ዜጎች ከድንበር አካባቢዎች ርቀው እንዲቆዩ ማሳሰቢያ ሰጥቷል። ይህም በቀጠናው ላይ ያለውን የጸጥታ ስጋት በቅርበት ለሚከታተሉ አካላት ትልቅ መነጋገሪያ ሆኗል። የእንግሊዝ የውጭ ጉዳይ ባወጣው አዲስ መግለጫ የእንግሊዝ ዜጎች ወደ ኤርትራ የሚያደርጉትን ጉዞ እንዲገድቡና በተለይም በሁሉም የኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ውስጥ የሚገኙ አካባቢዎችን በፍጹም እንዳይረግጡ ጥብቅ ማስጠንቀቂያ አስተላልፏል። ይህ ውሳኔ የመጣው በኢትዮጵያና በኤርትራ መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት በከፍተኛ ሁኔታ ማገርሸቱን ተከትሎ ሲሆን ሁኔታው በማንኛውም ሰዓት ወደ ግልጽ ግጭት ሊቀየር ይችላል የሚል ስጋትን አሳድረዋል። እንደ እንግሊዝ የውጭ ጉዳይ ሚኒስቴር ገለጻ ቀጠናው ካለበት ተለዋጭ ባህሪ አንጻር የጸጥታ ሁኔታ በድንገት ቢበላሽ ዜጎች ለከፍተኛ አደጋ ሊጋለጡ እንደሚችሉ ተመላክቷል። በሪፖርቱ ላይ በዝርዝር እንደተቀመጠው ከኤርትራ የየብስ ድንበሮች በ25 ኪሎ ሜትር ርቀት ውስጥ የሚገኙ አካባቢዎች በሙሉ ከፍተኛ ጥንቃቄ የሚያስፈልጋቸው ናቸው በማለት የኤርትራ መንግስት ወደ ድንበር አካባቢዎች እንቅስቃሴ እያደረገ ስለሆነ ተጠንቀቁ ብሏል። የውጭ ጉዳይ መስሪያ ቤቱ ይህንን የጉዞ ክልከላ ያስተላለፈው በድንበር አካባቢዎች ሊከሰቱ የሚችሉ ወታደራዊ እንቅስቃሴዎች ለዜጎች ደህንነት አስጊ ሊሆኑ እንደሚችሉ በመገመቱ እንደሆነ ይገልጻል። መረጃው አክሎ እንደሚያሳየው በሁለቱ ሀገራት መካከል ያለው ወቅታዊ ግንኙነት መሻከር በድንበር አካባቢ በሚደረጉ እንቅስቃሴዎች ላይ የራሱ ጥላ ማሳረፉን የተለያዩ ምንጮች እየጠቆሙ ይገኛሉ። በተጨማሪም በድንበር አካባቢ ለሚገኙ ዜጎች ፈጣን የቆንስላ ድጋፍ ለመስጠት የመስክ እንቅስቃሴዎች ላይ ገደብ መኖሩን ሪፖርቱ ይጠቅሳል። በአስመራ የሚገኘው የእንግሊዝ ኤምባሲ ዲፕሎማቶች ከዋና ከተማ ውጭ ለመንቀሳቀስ የኤርትራ መንግስት ፍቃድ እንደሚያስፈልጋቸው መገለጹ የጸጥታ ችግር ቢፈጠር እርዳታ ለመስጠት ያለውን ተግዳሮት ያሳያል። በዚህ ምክንያት ዜጎች ችግሮች ከመከሰታቸው በፊት አስቀድመው ራሳቸውን እንዲያዘጋጁና የጉዞ እቅዳቸውን እንዲያጤኑ በሪፖርት ውስጥ ተመላክቷል። ይህ በኢትዮ ኤርትራ ድንበር ዙሪያ የወጣው መረጃ በቀጠና ያለውን ስስ የሰላም ሁኔታ በድጋሚ ትኩረት እንዲያገኝ አድርጎታል። ዓለም አቀፍ የዜና ምንጮች የእንግሊዝ መንግስትን መግለጫ አብይ በማድረግ እንደዘገቡት እንዲህ ያሉ የጉዞ ማስጠንቀቂያዎች በተደጋጋሚ የሚወጡ ቢሆንም የአሁኑ ግን ውጥረቱ ከፍተኛ ደረጃ ላይ መድረሱን በልዩ ሁኔታ መጥቀሱ ሁኔታውን አሳሳቢ አድርገዋል። ዜናው በሁለቱ ሀገራት በኩል ያለው ይፋዊ ምላሽ ባያካትትም የዲፕሎማሲ መረጃዎች ግን ጥንቃቄው እንዲቀጥል እየመከሩ ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፎባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።